ጀምሮ መጨረስ ጨርሶ መጀመር ልዕቀት የተመዘገበበት በ24/7 የሥራ መርሃ ግብራችን የሥራ ባህል ያሻሻልንበት ከፍተኛና ታሪካዊ ውጤቶችንም አይተናል። የህብረተሰቡ ማህበራዊ ኢኮኖሚያዊ ችግሮች መፍታት የቻሉ ከ60 ሺህ በላይ ፕሮጀክቶችን አጠናቀን ወደ ስራ ያስገባን ሲሆን ለማሳያነትም እንደ ውሃ፣ ጤና፣ ትምህርት፣ መንገድ፣ አገልግሎት ሰጪ ተቋማት ጽህፈት ቤቶች፣ የስፖርት ማዘውተሪያዎች፣ የልጆች መጫወቻዎች፣ የማምረቻና መሸጫ ማዕከላት፣ የአረንጓዴ ልማት፣ የቤቶች ግንባታ፣ የአድዋ ድል መታሰቢያ፣ አብርሆት ላይብረሪ፣ የመስቀል አደባባይ፣ የኮልፌ፣ የለሚ ኩራ፣ የአቃቂ፣ የንፋስ ስልክ፣ የለሚ ገበያ ማዕከላት፣ የአዲስ ኢንተርናሽናል ኮንቬንሽን ማዕከል፣ የገላን ኢንዱስትሪ ፓርክ፣ የሲኒማ ቤቶች፣ እንጀራ ፋብሪካዎች፣ የነገዋ ተሃድሶና ልቀት ማዕከል፣ የትራንስፖርት፣ የፖሊስ መምሪያዎች የመሳሰሉት ግዙፍ ፕሮጀክቶችን መጥቀስ ይቻላል። በያዝነው በጀት ዓመትም በመንግስትና በበጎ ፈቃድ የተሰሩ 20 ሺህ በላይ ፕሮጀክቶችን አጠናቀን ለአገልግሎት ክፍት ማድረግ ችለናል። እነዚህ ፕሮጀክቶች የሚገነቡት በተለያየ የከተማችን ተቋማትና የህብረተሰብ ተሳትፎ ነው። በዲዛይንና ግንባታ ስራዎች 2064 ግንባታዎችን ለማጠናቀቅ አቅደን 2462 ግንባታዎች በማጠናቀቅ ከእቅድ በላይ ማሳካት ችለናል። ባለፉት 5 ዓመታት ውስጥ በአዲስ አበባ ከተማ የተከናወኑ የመንገዶች ግንባታ የከተማዋን የመንገድ ኔትወርክ ሽፋን ጥራት፣ ተደራሽነትና የትራንስፖርት አገልግሎት በጉልህ ደረጃ አሻሽሎታል። በአምስት ዓመታት ውስጥ ከ1600 ኪሎ ሜትር በላይ መንገድ የገነባን ሲሆን የከተማዋን የመንገድ ሽፋን ከነበረበት 12 እጅ ምጣኔ ወደ 20 እጅ ማሳደግ ተችሏል። በ2013 በጀት ዓመት ማብቂያ የውሃ ምርት አቅም 570 ሺህ ሜትር ኩብ በቀን የነበረ ሲሆን ፕሮጀክቶችን በማጠናቀቅና ወደ ስርጭት በማስገባት የማምረት አቅማችን ወደ 850 ሺህ ሜትር ኩብ በቀን ማድረስ ተችሏል። ከዚህም በተጨማሪ በቀን 280 ሺህ ሜትር ኩብ የውሃ የማምረት አቅም በመፍጠር እንዲሁም የዘመናዊ ፍሳሽ አወጋገድ ስርዓትን የማሻሻል ስራዎች በተመለከተ ከነበረበት 36 እጅ ወደ 42 እጅ ማሳደግ ተችሏል። በተጨማሪም በከተማችን የነበረው ፍሳሽ ማጣሪያ አንድ ብቻ የነበረ ሲሆን ወደ 44 ማጣሪያዎች ማድረስ ችለናል። የለገዳዲን ውሃ ግድብን ምዕራፍ 2ን በመገንባትና ነባሩን በመጠገንና በማሻሻል ነባሩ ግድብ ለተጨማሪ 50 ዓመታት እንዲያገለግል እንዲሁም አዲሱ ከላይ የተጠቀሰውን ተጨማሪ አቅም እንዲፈጥር ተደርጓል። የከተማዋ የውሃ አቅርቦት ሽፋን አሁንም ችግር ያለበት ቢሆንም በበጀት ዓመቱ ማብቂያ በቀን 60 ሺህ ሜትር ኩብ ለማሳደግ በታቀደው መሰረት እስከ 20 የሚደርሱ አዳዲስ ጉድጓዶችን በመቆፈርና ወደ ስርጭት በማስገባት 60 ሺህ ሜትር ኩብ ውሃ መጨመር ችለናል። በተመሳሳይ 100 ሺህ ሜትር ኩብ የማምረት አቅም ያለው የጭቋላ ዌልፊልድ የውሃ ልማት ፕሮጀክት ጋር ተያይዞ የተቆፈሩ ጉድጓዶች ወደ ስርጭት ለማስገባት የግንባታ ስራው ከ30 እጅ በላይ መድረስ ችሏል። በሌላ በኩል ከገጸ ምድር ውሃ ለማልማት በያዝነው እቅድ መሰረት በቀን እስከ 73000 ሜትር ኩብ የሚያመርተው የገርቢ የመጠጥ ውሃ ግድብ ግንባታ ተጀምሯል። በአጠቃላይ ባለፉት 5 ዓመታት ዓለም አቀፍ ደረጃውን የጠበቀ የመጠጥ ውሃ አቅርቦትን ከ60 እጅ በላይ ያሳደግን ሲሆን የዘመናዊ ፍሳሽ አወጋገድና የፍሳሽ ማጣሪያ ስርዓትንም በከፍተኛ ሁኔታ አሳድገናል። የከተማ ማደስ፣ የኮሪደር እና የወንዝ ልማት ዳርቻ ልማት የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ የኮሪደር ልማትና የወንዝ ዳርቻ እንዲሁም የከተማ ማደስ
ዋነኛውና አንዱ መነሻው መሰረቱ የነዋሪዎችን አስከፊ አኗኗር ማሻሻል፣ በጤናማ ንጹህ አካባቢና ምቹ በሆነ ሁኔታ ውስጥ እንዲኖሩ መኖሪያ ቤቶችን ማቅረብ ነው። በተለይ የፍሳሽ ማስወገጃ መስመሮች ከበፊት የነበሩትም በመበላሸታቸውና አሮጌ በመሆናቸው እንዲሁም ጭራሽ የፍሳሽ መውረጃ መስመሮች ያልነበራቸው አካባቢ አሮጌ ጭቃ ቤቶች በመወዳደቃቸውና በማርጀታቸው ነዋሪዎች እጅግ አስከፊ አኗኗር ሁኔታ ውስጥ ይኖሩ ነበር። ይሄም ስራውን ግድ ይለዋል። በመሆኑም ለነዋሪዎቻችን 26000 ቤቶች ገንብተን በማቅረብ ከ40 ቢሊዮን ብር በላይ ካሳ በመክፈል ወደ 400 ሄክታር ምትክ መሬት በማቅረብ ነዋሪዎችን በከፍተኛ ጥንቃቄና አክብሮት ማስተናገድ ችለናል። እንዲሁም በጥገኝነትና በደባልነት ይኖሩ ለነበሩ 3700 በላይ የከተማችን ነዋሪዎች የመኖሪያ ቤት ተጠቃሚ እንዲሆኑ ማድረግ ችለናል። በስራ ዕድል በኩልም ከ4000 በላይ ለሆኑ ሼዶች አቅርበናል። 5000 በላይ ለሚጠጉ የመስሪያ ሱቆችን አቅርበናል። በዚህ እጅግ አስደናቂ የሆነ የልማት ስራ ከመሰረተ ልማት ዝርጋታ ባለፈ አይቻልም የተባለውን እሳቤ በመቀየር አዲስ የታሪክ ምዕራፍን ለሀገራችን ጭምር የከፈተ ነው። ስራው የአመራሩና የሰራተኛውን የስራ ባህል በሰዓት 24/7 በሚል መሪ የቀየረ የፕሮጀክት አስተዳደርን ከሌብነት በጠራ መንገድ በፍጥነትና በጥራት ማጠናቀቅ ያስቻለና መቻሉንም በተግባር ያስመሰከረ የተቋማትን ቅንጅት ያሳደገ ስራ ሆኗል። በተለይ 6000 ሄክታር መሬት የሚሸፍነው 16 ኮሪደሮችና 8 ወንዞች 59 ኪሎ ሜትር ርዝመት ያላቸው 2000 ሄክታር አረንጓዴ ሽፋን 24 የውሃ ጉድጓዶች 66 ቼክ ዳሞች 3 ሰው ሰራሽ ሐይቆች 51 የእግረኛ ድልድዮች መሰል መሰረተ ልማቶችን ያካተተ የወንዝ ዳርቻ ልማትና የኮሪደር ልማት በአስደናቂ ፍጥነት ተከናውኗል። በ3 ዙር በተከናወነው የኮሪደር ልማት ስራ የከተማዋ የትራፊክ ፍሰት ለማቀላጠፍ ጽዳትና ውበትን ለመጨመር ደረጃቸውን የጠበቁ 426 ኪሎ ሜትር የእግረኛ መንገድ፣ 223 የተሽከርካሪ መንገድ፣ 255 ኪሎ ሜትር የሳይክል መንገድ እንዲሁም 62.4 ኪሎ ሜትር የመሮጫ ትራክ፣ 106 የህፃናት መጫወቻዎች፣ 162 የስፖርት ማዘውተሪያዎችን በተሳካ ሁኔታ ገንብተናል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በተጨማሪም 202 ኪሎ ሜትር የፍሳሽና 238.4 ኪሎ ሜትር የጎርፍ ማስወገጃ መስመሮች ተዘርግተው ከተማችንን ለኑሮ ምቹ ተወዳዳሪ ማድረግ የሚያስችሉ ስራዎች ተሰርተዋል። 108 የመኪና ማቆሚያዎች፣ 205 ፕላዛዎች፣ 110 አምፊ ቲያትሮች፣ አሬና፣ የስፖርት ፓርክ፣ የህፃናት ዓለም፣ አኳሪየም፣ 5500 በላይ ሱቆች፣ በርካታ ካፍቴሪያዎች፣ ሞሎች፣ 233 የህዝብ መጸዳጃ ቤቶች ጥራታቸውን ጠብቀው ለአገልግሎት ክፍት ሆነዋል። ከዚህ ባሻገር እንደ ሸረሪት ድር የተጠላለፉ የመብራትና የቴሌኮም መስመሮችን ወደ መሬት ውስጥ በማስገባት ያረጁና የማይበሩ የነበሩ መብራቶችን በዘመናዊ ስማርት ፖል በመቀየር 41000 በላይ የሚሆኑ ፖሎችን የመብራት ፖሎችን በዲጂታል ጂአይኤስ ስርዓት በመመዝገብ ከአንድ ማዕከል ወደ መቆጣጠር ደረጃ ተሸጋግረናል። በአጠቃላይ የኮሪደር ልማት፣ የከተማ መልሶ ማልማትና የወንዝ ዳርቻ ስራዎች ለነዋሪዎች በርካታ የስራ ዕድልን ፈጥረዋል። በ10 ሺዎች የሚቆጠሩ ነዋሪዎችን አንስተን በመቶ ሺዎች ለሚቆጠሩ ነዋሪዎች ጤናማ የመኖሪያ አካባቢዎችን ፈጥረናል። የኮንፈረንስ ቱሪዝም ጨምረዋል። በውጤቱም ገበያችን አድጓል፣ እያደገም ነው። በተለይ ከዚህ ቀደም ለውጭ ኮንትራክተሮች ተሰጥቶ
ሳይሳካ የቀረው የወንዝ ልማት ዳርቻን ታሳቢ አድርገን ስናነሳ በሀገር እውቀት፣ በሀገር ልጆች፣ በራሳችን አቅም፣ በከተማዋ ገቢ እና አጠቃላይ ተነሳሽነት ሀገር በቀል እውቀትን ከዘመናዊ አሰራር ጋር በማዋሃድ በተግባር ያሳካንበት የመቻል ማሳያ እንደሆነ በሙሉ ኮንፊደንስ መናገር ይቻላል።